አሜሪካና ኢራን በፓኪስታን ዋና ከተማ ኢስላማባድ ሲያካሂዱ የነበረው የተኩስ አቁም ድርድር ያለምንም ውጤት ተጠናቋል። ትናንት እሁድ የተጠናቀቀው ንግግሩ ዓለም አቀፉ ኢኮኖሚያዊ ቀውስ ያስከተለው ጦርነቱ እንዲያበቃ አንዳች ተስፋ ያስገኛል ተብሎ ቢጠበቅም ከተስፋነት አልዘለለም። ከስምምነት ላለመድረሳቸው ሁለቱም ሀገራት በተለጠጡ ፍላጎቶች መቅረባቸውና አንዱ ሌላውን ተጠያቂ ማድረጋቸው በምክንያትነት ተጠቅሷል። በጦርነቱ ሁነኛ ሚና የነበራት እስራኤል በበኩሏ በኢራን ላይ ስትፈጽመው የነበረው ጥቃት ከተገታ በኋላ ፊቷን ወደ ሊባኖስ አዙራለች። መዲናይቷ ቤይሩትን ጨምሮ የደቡባዊ ሊባኖስ መንደሮች ወደ ፍርስራሽነት እየተቀየሩ ሲሆን ሊባኖሳውያን መንግስታቸው ከእስራኤል ጋር ለመደራደር ፍላጎት ማሳየቱን ተከትሎ ለተቃውሞ አደባባይ ወጥተዋል። መካከለኛው ምስራቅ አሁንም ያተኩሳል። ጤና ይስጥልን አድማጮቻችን፣ ይህ ማህደረ ዜና ነው። ኢስላማባድ ምናልባትም በታሪኳ እጅግ በተራራቀ ጽንፍ የቆሙና ለዓመታት በጠላትነት ሲፈላለጉ የነበሩ ጦረኞችን የማሸማገል ዕድል ስታገኝ ይህ በእርግጥ የዲፕሎማሲ ሽልማት የማሸነፍ ያህል ነው የሚሆንላት። የሴሬና ሆቴልና የኢስላማባዱ ጂና የስብሰባ ማዕከልም ሀያላኑን ከወዲያ ወዲህ ለማሸማገል ሁነኛ ሚና መጫወታቸው ነው የተነገረው። አሜሪካና ኢራንም ከኢራኑ የአብዮት ፍንዳታ ወዲህ ፊት ለፊት ሲገናኙ ይህ የመጀመሪያቸው ነው። በእርግጥ ሁለቱም ወደ ድርድር የሄዱት ወደው አልነበረም። በእነርሱ ጦስ የዓለም ኢኮኖሚ ተናግቷል። የመካከለኛው ምስራቅ ከስከዛሬ ሁሉ የከፋ ቀውስ አስተናግዷል። ውጤት ያጣው ድርድር ሌላ የጦርነት ስጋት የእስካሁኑን ቀውስ የሚያባብስ ሌላ መዘዝ ይዞ እንዳይመጣም ገና ከወዲሁ አስግቷል። እስቲ የድርድሩ መክሸፍና ስለሚከተለው ስጋት በጥቂቱ እንመልከት። በድርድሩ ላይ ተሳታፊ የነበሩ የአሜሪካ ባለስልጣናት ንግግሩ የፈረሰው ኢራን የኒውክሌር ፕሮግራሟን ለመተው ፈቃደኛ ባለመሆኗ እንደሆነ ይፋ አድርገዋል። የኢራን ባለስልጣናት ደግሞ ለውይይቱ መቋረጥ ዝርዝር ነጥቦችን ሳያጋሩ አሜሪካን ተጠያቂ አድርገዋል። የአሜሪካውን ተደራዳሪ ቡድን የመሩት ምክትል ፕሬዚዳንቱ ጄዲ ቫንስ በንግግሩ የአሜሪካን ፍላጎት ለኢራን በግልጽ መንገራቸውን ነው ያስታወቁት። እንግዲህ ምንም አይነት ስምምነት ላይ ሳንደርስ ነው ወደ ዩናይትድ ስቴትስ የምንመለሰው። ቀይ መስመሮቻችን ምን እንደሆኑ፣ በምን ጉዳዮች ላይ ልንስማማላቸው እንደምንችልና በምን ጉዳዮች ላይ ደግሞ ልንስማማላቸው እንደማንችል በግልጽ አሳውቀናቸዋል። ምክትል ፕሬዚዳንቱ ጄዲ ቫንስ አሜሪካ አሁንም ኢራን የኒውክሌር የጦር መሳሪያ ባለቤት ሆና ማየትን እንደማይፈልጉና በዚህ ረገድ የኢራን ቁርጠኝነት ጥያቄ ውስጥ ያስገቡበትን ሐሳብ አጋርተዋል። የኒውክሌር ጦር መሳሪያ እንደማይፈልጉ እንዲሁም በፍጥነት የኒውክሌር ጦር መሳሪያ ባለቤት እንዲሆኑ የሚያስችሏቸውን መሳሪያዎች እንደማይፈልጉ የሚያረጋግጥ ግልጽ ቁርጠኝነት ማየት አለብን። የኢራንን ተደራዳሪ ቡድን የመሩት የፓርላማው አፈ ጉባኤ መሐመድ ባጋር ቃሊፍ በበኩላቸው በማህበራዊ መገናኛ ገጻቸው ባጋሩት መልእክት ዩናይትድ ስቴትስ የእኛን እምነት ማግኘት ትችል እንደሆነና እንዳልሆነ የምትወስንበት ጊዜ አሁን ነው ሲሉ ጠንከር ያለ መልእክት አስተላልፈዋል። የኢስላማባዱ ድርድር በእርሳቸው አቋም ላይ ብዙም ለውጥ እንደማያመጣ በድርድሩ ወቅት ጭምር ሐሳባቸውን ሲያጋሩ የነበሩት ፕሬዚዳንት ዶናልድ ትራምፕ ከድርድሩ መክሸፍ በኋላ ትናንት እሁድ በትሩዝ ገጻቸው ላይ ያጋሩት መልእክት በእርግጥ አስደንጋጭ ሆኗል። ትራምፕ በዚሁ መልእክታቸው አሜሪካ በሆርሙዝ የባህር ወሽመጥ ለማለፍ ለኢራን የከፈለ ማንኛውንም መርከብ እንደምታግት አስታውቀዋል። በዓለም ላይ ምርጡ ያሉት ባህር ኃይላቸው ኢራን በባህር ወሽመጡ ያጠመደቻቸውን ፈንጂዎች ማጽዳት ይጀምራል ያሉት ትራምፕ ባህር ኃይሉ መርከቦችን ማገትን ጨምሮ ተልእኮውን በይፋ ይጀምራል ብለዋል። ጥቂት የውሃ ፈንጂዎች እናንተ የውሃ ፈንጂዎች የምትሏቸውን ባህር ላይ ጥለዋል። እኛ ደግሞ ሁሉንም የውሃ ጀልባዎቻቸውን ድል አድርገናል። የባህር ኃይላቸው ጠፍቷል። 158 መርከቦች፣ 28 የውሃ ላይ ፈንጂ ጣይ መርከቦች ነበሯቸው። አሁን ሁሉም ሰጥመዋል። ምናልባትም በውሃው ውስጥ ጥቂት ፈንጂዎች ሊኖሩ ይችላሉ። እኛ እዚያ የፈንጂ ጠራጊ መርከቦች አሉን። የባህር ወሽመጡን እያጸዳን ነው። በዋሽንግተን የቅርብ ምስራቅ ፖሊሲ ኢንስቲትዩት አጥኚ ፋርዚና ዳሚን ለዶይቼ ቬለ እንዳሉት የአሜሪካ የጦር መርከቦች የኢራንን ቁመና ከመፈተሽ ያለፈ እርምጃ ይወስዱ እንደው ጊዜ ወስዶ ማየት ይበጃል።
ሁለት የዩናይትድ ስቴትስ የባህር ኃይል አጥፊ መርከቦች በሆርሙዝ ወሽመጥ በኩል ወደ ፋርስ ባህረ ሰላጤ ለጥቂት ጊዜ ተጉዘው ከዚያም ተመልሰው ወደ ኦማን ባህረ ሰላጤ መውጣታቸውን የሚገልጹ ሪፖርቶች አሉ። ሁኔታው መርከቦቹ የባህር ላይ ፈንጂዎችን ብቻ ሳይሆን ሌሎች ማናቸውንም የኢራን ስጋቶች ምልክቶች ለመፈተሽ ሁኔታዎችን እያጠኑ እንደሆነ ያሳያል። ያለፉትን 40 ቀናት በአሜሪካ እስራኤልና ኢራን መካከል የተካሄደው አውዳሚ ጦርነት ቀጠናውን ቀውስ ውስጥ ከቷል። በጦርነቱ በርካታ ሰዎች የተገደሉባት ኢራን ብርቱ ሰብአዊና ቁሳዊ ጉዳት ማስተናገዷ ተዘግቧል። ጦርነቱ ከተጀመረበት ዕለት አንስቶ መሪዋና ከፍተኛ የጦር ሹማምንቶቿ የተገደሉባት ኢራን ይህ ዘገባ እስከተጠናቀረበት ሰዓት ድረስ 3753 ሰላማዊ ሰዎች መገደላቸውን ይፋዊ መረጃዎች ያመለክታሉ። ከነዚህ ውስጥ በመቶዎች የሚቆጠሩ ህፃናት ይገኙበታል የተባለው ኢራን ውስጥ የኢንተርኔት መስተጓጎል በመኖሩ ትክክለኛውን መረጃ ማግኘት አዳጋች በማድረጉ ትክክለኛውን የጉዳት አሃዝ ማግኘት አዳጋች ማድረጉን ነው የጦርነት መረጃዎችን የሚያቀርቡ ገለልተኛ ተቋማት የሚገልጹት። በጦርነቱ የኢራንን ያህል ባይሆንም በእስራኤልና በቀጠናው ባሉ የአረብ ሀገራት ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል። እስራኤል 19 ሲቪሊያውያን እንደተገደሉባት ይፋ ስታደርግ የኢራን የበቀል እርምጃ ገፈት ቀማሽ የሆኑ የአረብ ሀገራትም የከፋ ኢኮኖሚያዊ ጉዳት ያስከተሉ ጥቃቶችን አስተናግደዋል። ሰብአዊ ጉዳትም ደርሶባቸዋል። የጦርነቱ ገፈት ቀማሽ የሆነችው ሌላው ሀገር ሊባኖስ ስትሆን እስራኤል ከኢራን ጎን ለጎን የሊባኖሱን ታጣቂ ቡድን ሄዝቦላን ኢላማ ያደረጉ ናቸው ባለቻቸው ጥቃቶች በርካታ ሰላማዊ ሰዎች መገደላቸው ታውቋል። መረጃዎች እንደሚያመለክቱት መዲናዋ ቤይሩትን ጨምሮ የእስራኤል ጦር ኃይል ደቡባዊ ሊባኖስ ውስጥ ባደረሰው ጥቃት የሄዝቦላ ታጣቂዎችን ጨምሮ 1460 ሰዎች መገደላቸውን ዓለም አቀፍ የመገናኛ ብዙሃን ዘግበዋል። ጦርነት እንደ መጀመር ቀላል አይሆንምና ልዕለ ኃያለው ሀገር አሜሪካም ቢሆን ከፍተኛ የሚባል ጉዳት ማስተናገዷ ነው ሲገለጽ የቆየው። በቀጠናው ሀገራት የሚገኙ የጦር ሰፈሮቿ እንዳልነበር የሆኑባት አሜሪካም በጦርነቱ ወቅት 13 ወታደሮቿ ተገድለውባታል። ለጦርነቱ በየቀኑ እስከ $2 ቢሊዮን ወጪ ስታደርግ መቆየቷም ዘገባዎች ያመለክታሉ። ይህ በጦርነቱ ተሳታፊ የነበሩ የጦር አውሮፕላኖቿና በሌሎች የጦር ሰፈሮቿ ላይ ደረሱ ውድመቶችን ሳያካትት መሆኑ ነው። ከምንም በላይ ደግሞ የሆርሙዝ የባህር ወሽመጥ በመዘጋቱ የዓለም የነዳጅ ዋጋ ያስከተለው በ3 እጥፍ የዋጋ የመጨመር የዓለምን ኢኮኖሚ ክፉኛ አንኮታክቶታል። ለመሆኑ በቀጥታ በጦርነቱ ውስጥ የነበሩ ሲቪሊያውያን የድርድሩ መክሸፍ ምን ስሜት አሳድሮባቸው ይሆን ሲል ያጠይቃል። ፋራድ ሲሚያ የመዲናይቱ ቴሄራን ነዋሪ ኢራናዊ ናቸው። በእርግጥ ጦርነቱን እንደሚቃወሙ ነው ለአሶሺየትድ ፕሬስ የነገሩት። እኔ ጦርነትን እቃወማለሁ። ድርድር የተሻለ መንገድ ነው ብዬ አምናለሁ። ኢራን በጦርነቱ ጠንካራ ተዋግታለች፣ የሚገባትንም አግኝታለች። ነገር ግን አሁን ውጊያው የሚቆምበት ጊዜ ላይ የደረስን ይመስለኛል። እንደዚያም ሆኖ ግን ሲሚያ የኢራንን አቋም ደግፎ ለንግግሩ መቋረጥ አሜሪካ ያቀረበችውን ተገቢ ያልሆነ ያሉትን ጥያቄ ተጠያቂ አድርገዋል። እስራኤላዊቷ ላራ ካውፍማን እንዳሉት ደግሞ ከሀገራቱ የተለጠጠ ፍላጎት ተነስቶ ቀድሞውኑ በድርድሩ ውጤት ይገኛል ብሎ ተስፋ እንዳልሰነቁ ነው። ድርድሮቹ በትክክል አንድ ነገር ይለውጣሉ ብዬ ቀድሞውኑ አላሰብኩም ነበረ። ሁለቱ ወገኖች ሙሉ በሙሉ ተቃራኒ የሆኑ ነገሮችን ስለሚፈልጉና በእውነት ለመደራደር ፈቃደኛ የሆነ አካል ስላልታየ ወደ ድርድሩ ሲገባ ብዙም ተስፋ አልነበረኝም። ሌላው እዚያው የቴል አቪቭ ከተማ ነዋሪ የሆኑት የሶፍትዌር ኢንጂነር ዮታን የሊባኖሱን ጉዳይ ለድርድሩ ውጤት አልባነት ቦታ ሰጥተውታል። ሊባኖስ በስምምነት ውስጥ መካተት አለባት ወይስ የለባትም በሚለው ጉዳይ በዩናይትድ ስቴትስ እና በኢራን ፍላጎቶች መካከል እንዲሁም በሁሉም ወገኖች ግቦች መካከል ልዩነቶች በመኖራቸው ጦርነቱ እንደገና ያገረሻል ብዬ ሰጋለሁ። በትክክል ሰላም ላይ የደረስን መስሎ አይሰማኝም። ለጊዜው ጋብ ያለ ብቻ ነው የሚመስለው። አሁን ጥያቄው ተስፋ የተደረገበት ድርድር ከከሸፈ በኋላና ኢራንና አሜሪካ በተለይ በያዙት ግትር አቋማቸው ከጸኑ
ከተፋላሚ ሀገራቱ ባሻገር የተቀረው ዓለም ዕጣ ፈንታ ምን ይሆናል የሚለው ያጠያይቃል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ከስምምነት መደረስ አለመቻሉን ተከትሎ ወደ ሆርሙዝ ሰርጥ የሚገቡም ሆነ የሚወጡ በተለይ ለኢራን ቀረጥ የሚከፍሉ መርከቦችን እንደሚያግቱ ትናንት እሁድ ማስጠንቀቃቸው ሌላ ድንጋጤ ፈጥሯል። የፕሬዚዳንቱን ማስጠንቀቂያ ተከትሎ የአሜሪካ ማዕከላዊ እዝ ባወጣው መግለጫ እገዳው ዛሬ ሰኞ በኢራን ሰዓት አቆጣጠር 11 ሰዓት ተኩል ላይ እንደሚጀምር ተገልጿል። እገዳው የኢራንን ወደቦችና የባህር ዳርቻ አካባቢዎችን ጨምሮ በአረብ ባህረ ሰላጤና በኦማን ባህረ ሰላጤ ላይ የሚገኙ ሁሉም ወደ ኢራን ወደቦች በሚገቡ ወይም ደግሞ በሚወጡ የማንኛውም ሀገር መርከቦች ላይ ያለ አድሎ ተፈጻሚ ይሆናል ሲል እዙ አስታውቋል። ምንም እንኳ በፕሬዝዳንቱና በእዙ መግለጫዎች መካከል መሰረታዊ ልዩነት ቢኖርም በሆርሙዝ ሰርጥ ካሁን ቀደም የከፋ ቀውስ ለመጋረጡ ግን አመላካች ሆኗል። በሌላ በኩል ዛሬ የወጡ መረጃዎች እንደሚያመለክቱት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አዲስ ጥቃት ለመክፈት እየተዘጋጁ እንደሆነ ነው። ይህ ማለት ደግሞ የ15ቱ ቀናት የተኩስ አቁም ስምምነት በፍጥነት ሊጣስ የሚችልበት እድሉ ቅርብ ነው ማለት ነው። ዛሬ በዓለም የነዳጅ ዋጋ ላይ በድጋሚ ጭማሪ ታይቶ $100 በላይ መድረሱ ተነግሯል። እንደተፈራው አሜሪካ በድጋሚ በኢራን ላይ ጥቃት ከሰነዘረች ለእስራኤል ሰርግና ምላሽ ሊሆንላት አሊያም ጦርነቱን በፍጥነት ልትቀላቀል የምትችልበት እድሉ ከፍተኛ ነው። ምንም እንኳ በ40 ቀኑ ጦርነት ብርቱ ጉዳት ብታስተናግድም አሁን ጥያቄው ይህንን በእብደት የተሞላውንና መካከለኛው ምስራቅ ብሎም ዓለምን ወደ ከፋ ቀውስ ሊወስድ የሚችለውን ጦረኝነት ማን ሊያስቆመው ይችላል የሚለው ነው። በእርግጥ ነው እስካሁን ካየነው ከፈጣሪ በታች ማንም አልነበረም። ለፍትህና ለሀያልነት በሚደረገው በዚህ ጦርነት ከቀጠናው ሀገራት ባሻገር እንደ ኢትዮጵያ ባሉ ታዳጊ ሀገራት ላይ የሚያሳድረው ኢኮኖሚያዊ ቀውስ ግን እጅጉን ከባድ ነው። የተስፋው ጭላንጭል